ከእናትና ከአባቷ ጋር እንደምትኖር ትነግረዋለች። ጃክ ግን ይህን በመቃወም ዛፍም ሆነ መኖሪያ ቤት በቲቪ ብቻ እንደሚገኙ ይነግራታል። በዚህ ጊዜ ጆይ በመስታወቱ ላይ ያረፈውን ቅጠል እንዲያይ ታደርገዋለች። ቢሆንም ግን ጃክ ቅጠል አረንጓዴ እንደሆነ ይነግራትና እየዋሸች ነው ይላታል። በሚቀጥለው ቀን ጃክ ቴሌቪዥን እየተመለከተ ሳለ ሰዎችና ዛፎች እውነተኛ እንደሆኑ ዳግም ይጠይቃታል። ጆይም እውነተኛውን ዓለም እንዴት እንዳለ ታስረዳውና በመጨረሻ ከብዙ ማግባባት በኋላ ያምናታል። ከዚህም በኋላ ጊዜ ሳታጠፋ ከዚህ ስፍራ እንዴት ሊያመልጡ እንደሚችሉ ታስባለች። ከዚያም ትኩሳት የያዘው ለማስመሰል ውሃ ታሞቅና በጨርቅ አድርጋ ፊቱን ታስነካዋለች። ቀጥላም እንዲያስመልሳት ካደረገች በኋላ ጃክን ታስነካውና መጥፎ ሽታ እንዲኖረው ታደርጋለች። በዚህ ጊዜ ግን ጃክ በማልቀስ እንደማይፈልግ ይነግራታል። እናቱም ምንም ያህል በማልቀሱ ብትከፋም ለማምለጥ ያላቸው አማራጭ ይሄ ብቻ በመሆኑ ትጨክንበታለች። ምሽትም ላይ ኦልድኒክ ወደ ክፍሏ ሲመጣ ከቅዝቃዜው የተነሳ ጃክ እንደታመመ ትነግረዋለች። እርሱም ለማጣራት እጁን በግንባሩ ላይ ሲጭን ከተደረገበት ሙቅ ውሃ የተነሳ በጣም እያተኮሰ ያገኘውና በሚቀጥለው ቀን አንቲባዮቲክ ይዞ እንደሚመጣ ይነግራትና